መመካት በሀገር ባይኔ ላይ ቀልድ የለም ከደፋር እርቅ የለም በኢትዮጵያ በክብሯ ቀልድ የለም ሐምሌ 8 እንደጀመረና በኢትዮጵያ ውስጥ ኢትዮጵያ እየመከረች መሆኑን እናውቃለን በሚዲያዎችም እንሰማለንና ይሄ ምክክር ኮሚሽኑ በቀጥታ ተጠናክሮ ወደ ስራ የሚገባ ከሆነና ህዝብ የሚያቀርባቸውን ችግሮች የሚፈታ ከሆነ ለቀጣይ ኢትዮጵያ አንደኛ ህዝባችን ከቦታ ቦታ ተዘዋውሮ እንደ ልቡ በጎሳ ሳይከፋፈል እንደ ልቡ ተንቀሳቅሶ እንዲሰራ መብት ቢገኝለት የወጣቱ የስራ ዕድል ቢፈጠርና የተለያዩ ችግርን ያነሳሳሉ ጸጥታን ያደፈርሳሉ የሚባሉ ጉዳዮችን በትኩረት አይቶ ይሄንን ወደ ስራ ቢገባበት የሚል ሐሳብ አለኝ እንደኔ በርግጥ ይሄን ዘላቂ ሰላም ለማምጣት ቅድሚያ ህዝብን ማወያየት የህዝብን ችግር መቀበል ችግሮችን ነቅሶ ማውጣት ጠቃሚም ናቸው ጠቃሚ አይደሉም የሚባሉትን እንደ ግብዓት ወስዶ ያሉ ችግሮችን በትኩረት ማየት አለበት በወሬ መቅረት የለበትም ነገሮች እየተጀመሩ መቅረት የለባቸውምና በዘላቂነት ወደ ታች እየወረዱ በማስፈጸም በኩል ከፍተኛ ስራ ቢሰራ ሀገሪቱ ላይ ከፍተኛ ለውጥ ይመጣል የኢኮኖሚ እድገት ይመጣል ወጣታችን በተለይ ወጣታችን ከቦታ ቦታ ተዘዋውሮ በነጻነት አማራ ነው ኦሮሞ ነው ትግሬ ነው ሳይባል በፈለገው ክልል ሄዶ የመስራት መብት ቢኖረው ቢንቀሳቀስ በተለያዩ ብዙ ችግሮች አሉኛ ምናያቸው እገታዎች አሉ ብዙ ችግሮች አሉና እነዚህን ይሄ ምክክር ኮሚሽን በትክክል አይቶ እነዚህን ወደ ውሳኔ እየገባ እርምጃዎችን በመውሰድ በኩል እነዚህ አካባቢዎችን በማጥራት በኩል በተለይ አንዳንድ አካባቢዎች እገታዎች ባሉበት አካባቢ ትኩረት መንግስት ሰጥቶ ስራዎች እየተሰሩ ወደ እድገት የምናመራበት ነገር ቢደረግ ነው የሚል ሐሳብ ነው ያለኝ እኔ كدو ياسكيموش ኢትዮጵያ ባገራችን ቀደም በእናታችን በክብራችን ቀደም ይንበረከካሉ ይወድቃሉ ከግርሽ እኛስ ባገራችን ቀደም በኢትዮጵያ በእናታችን ቀደም ብዙ አሳይቶናል ማማር ግማነሽ እኛስ ባገራችን ቀደም በክብራችን በእናታችን ቀደም ወጣቶች ሳይሳቀቁ ልጃገረዶች ሳይሳቀቁ ወጣው ገብተው እንዲኖሩ እንደገና ደግሞ ይሄ ብሔረሰብ የዘረኝነት ቢቀር ዘረኝነት በጣም ከባድ ነው ይሄ ቢቀርልን ደስተኛ ነኝ እንደገና ደግሞ እዚያው ባለበት መቼም ወጣት አገሩ ላይ አይኖርም በደስ ባለው አገር ሰርቶ ያፈራል የሚያፈራውን ንብረት ደግሞ ለቆ እንዲፈናቀል አይሁን ይሄንን የምንፈልገው እንደገና ደግሞ አሁን እኛም ሰርተን አሁን እኔ እናት ነኝ ዛሬ ልጄ ሌላ ሀገር ነው የሚሰራ በሰላማዊ መጦ እናቱን አይቶ ቤተሰብ አይቶ እንዲመለስ በየመንገዱ ለምን ይሳቀቃል እንዳይሳቀቅ ወጣትም ሰርቶ እንዲበላ በየሚሄድበት በየመንገዱ ከሌ መጣብን እንደቀደሙ ምሸት ሳይገድበው እየሰራ ልማት እያፈራ እንዲኖር እፈልጋለሁ
ጉባኤው ምክክር መደረጉ የተጀመረው 2014 ዓ.ም ነው። ያው ብዙ ስራዎች ሲሰሩ ቆይቷል። አሁን በጋራ መድረክ ላይ በኢትዮጵያ መዲና አዲስ አበባ ላይ ተገኝቶ ውይይት እየተደረገ ነው። ይሄ ውይይት ለሁሉም ብሔር ብሔረሰቦች ለሁሉም የኢትዮጵያ ምድር ላይ ያለ ማህበረሰብ የሚያገናኝ መድረክ ነው። መድረኩም የራሱ የሆኑ ሰዎችን ወክሎ ነው የላከው። የራሱ የሆኑ ተወከሉ ሰዎች ደግሞ ኢትዮጵያን ወክለው የሚናገሩት እንጂ ጎጣቸውን ጎሳቸውን ወይ ብሔራቸውን ወክለው አይደለም የሚናገሩት። አንድ ኢትዮጵያ እንድትመሰረት ኢትዮጵያ እንድትቀጥል ኢትዮጵያ ወደ ላቀ ደረጃ እንድትደርስ የተደረገ መድረክ ነው። ጥሩ መድረክ ነው። ለሀገሪቱ መፍትሄ ያመጣል የሚባል መድረክ ነው ብዬ ነው የምለው። ከሌሎች ክልሎች የተለየ ክልል ነው የክልል አማራ ክልል ብዙ ጊዜ በተለያዩ ነገሮች ነው ጥቃት የሚደርስበት። ጥቃቱም ያው እኛ በእኛ አለመግባባትና ሀሳብን በመድረክ አለማውጣት አለመመካከር ነው ግጭት ላይ ያደረሰና ይህን ግጭት ደግሞ ወይም ደግሞ ይህን ጦርነት ወይም ደግሞ ይህንን ማህበረሰብን እንዳይንቀሳቀስና በተለያየ ቦታ ላይ ወጣቱ እንዳይንቀሳቀስ ያደረገን ጦርነት ወይ ደግሞ የእርስ በርስ ጦርነት የወንድማማች ጦርነት ወደ መፍትሄ አምጥቶ ወደ መድረክ አምጥቶ እዚያ ምክክር ላይ ያሉ ሰዎች ከየትኛውም ቦታ ተገናኝተው ታች ያሉት ወንድሞቻችን ተጠግተው ወይም ሀሳብ ለሀሳብ ተለዋውጠው የግልግል መድረክ ተፈጥሮ ወደ ቀድሞ ቦታችን አባቶቻችን እንዳቆዩና ደጉን ነገር እንድንሰራ ቢያደረግ ጥሩ ነገር ነው። ቀደለም ከደፋር እርቀሎ በኢትዮጵያ በክብሯ ቀንደሎ እንደኔ እንደ እናት እንደ እህትም ሁኜ ማለት ነው አካባቢያችን ላይ ምናልባት የሚታዩ አንዳንድ ችግሮች ካሉ እነዚያን ግንዛቤ መፍጠር ስራ ህዝባችንን እንዲያውቅ መፈናቀልን እንዲተው ከአንዳንድ ችግሮች እንዲቆጠብ ወጣቶቻችንን መመለስ ያሉ ችግሮችን ደግሞ በቀጥታ እየተወያዩ በሰላም መፍታት እንዲቻል የበኩሌን ምክር ማድረግ ነው እንደ እናት የሚጠበቅብኝ። ህብረተሰቡ ሰላምን ይፈልጋል። ሰላም ሲሆን ኑሮ ሰላም ይሆናል። ህዝባችን እንደምታወት በኑሮ ውድነት እየተጠበሰ ያለ ስለሆነ ህዝባችን ደግሞ ሰላምን ይፈልጋል፣ መረጋጋትን ይፈልጋል፣ ችግሮች እንዲፈቱለት ይፈልጋል። ሰላምን ፈላጊ ነው። የወረዳችን ህዝብ አምራች ነው፣ ሰላም ፈላጊ ነው። አሁን ወጣታችን የሚጠብቀው ብዙ ነገር አለ። የስራ እድል ፈጠራል እንደተባለው ብዙ የሰላም ጥማት ያለበት ህዝብ ነው። ይሄ ጥሩ ነው የሚል ይሄ መፈጠሩ ለሀገሪቱም ለአካባቢያችንም ጥሩ መድረክ ነው። እኛ በእኛ እዚህ በዚህ ተነጋግረን ያልተፈታ ነገሮችን ይፈታል፣ በመድረክ ይፈታል። አልተፈቱልን የሚለው የማህበረሰብ ጥያቄ ካለ በአጀንዳነት ይሄዱ ስላሉ በዚህ አጀንዳ መሰረት እየተዘረዘረ መልስ ስለሚሰጣቸው እንዴት ሆነ አሁን እኛ እንደ አጀንዳ ወረዳው አሁን አጀንዳ ቀርጾ የላከው ነገር አለ። ተወካዩን ያ ተወካይ በእችን ዲቴል ወይ ደግሞ እያንዳንዱ አቅርቦ ይሄ ችግር አለብን ብሎ ካወያየ በኋላ ፊድባክ ለወረዳው ማምጣት የግድ ያስፈልጋል። ይሄን ፊድባክ ደግሞ ህዝቡ ይጠብቃል፣ ማህበረሰቡ ይጠብቃል። ይሄ ምክክር መድረክ ከዛ ውጭ ከሰላም ውጭ ቀጥሎ ያለው ኑሮ የማህበረሰባችን ኑሮ በተጣበበ በተቸጋገረ የኑሮ ውድነት ውስጥ ነው ያለው። ይሄ ኑሮ ውድነት በተለያዩ ሞኖፖሎች የተያዘ ሀብት በተለያየ ጅምላ ቸርቻሪ መሆኑን የምንለው አጠቃላይ በየአመቱ ነገሮች እየጨመሩ ሰው እየተማረረ ለመኖር ባቃተበት ደረጃ ነው ያለው። አቅም ያለው የተወሰነ አቅም አለው የሚባለው ከእጅ ወዳፍ ይኖራል። ሌላው ወዳው ደግሞ ቤት ባጥለብሶ እየዋለ ስለሆነ ይሄን የኑሮ ውድነት ደግሞ አቃለነ ሰላም ሆኖ እዚያ የተመካከረው ምክክር የተመከረው ምክር ደግሞ ለከተማችን ለክልላችን የሚበጅ ነገር እንዲመክሩልን ነው የምንፈልገው። ልጆችሽ
ልጆችሽ ደግም ለአንድነት Mama